ዓለም ከቀደመው የድንጋይ ዘመን አሁን እስከደረሰበት የሰው ሰራሽ አስተውሎት ዘመን ብዙ ለውጦችን እንዳስተናገደች ይነሳል። የሰው ልጅም የአዳዲስ ፈጠራዎች ባለቤት እየሆነ በሚገኝበት ጊዜ ኢትዮጵያ ግን ከዓለም ፊት አውራሪዎች ተርታ ከነበረችበት የስልጣኔ ባለቤትነት ስለምን ወደ ኋላ ቀረች የሚለውን የትውልዱን ጥያቄ መመለስ ትክክለኛውን መልስ ለማግኘት የመጀመሪያው ምዕራፍ እንደሆነ በርካቶች ይስማማሉ። በተለያዩ ዘመናት ሀገር ለማሳደግ የተደረጉ ጥረቶች ወደ ውስጥ ሳይሆን ውጭውን ማማተር በተጠናወተው የተገላቢጦሽ እሳቤ ምክንያት ለህመሟ ፍቱን መድኃኒት ማግኘት ተስኗት በአንድም በሌላም ምክንያት ተሰነካክላ ወደ ኋላ መቅረቷን ለተመለከተ ኢትዮጵያ የቱጋ መንገድ ሳተች? ኢትዮጵያውያንስ ሀገራቸውን መለወጥ ስለምን ተሳናቸው? ሌሎች ከኋላ ተነስተው እንዴት ቀደሙን ከሚል ቁጭት የሚወለደው የአዲሱ ትውልድ ሀገር የማበልጸግ ርዕይ የሀገሩን ሰርዶ በሀገሩ በሬ ከሚል ብሂል የሚቀዳ በመደመር እሳቤ ተዋሽቶ ከድህነት ጥልቅ እንቅልፍ ለመንቃት በከተማና በገጠር እየታዩ ያሉ ለውጦች የፈነጠቁት ብርሃን ለነገው ትውልድ ብሩህ ተስፋን የሰነቁ እንደሆኑ ይነሳል። ማንሰራራታችን የማይቀር ነው። ልክ ነው። አሁንም እያንሰራራን ነው። በተለይ እንደ አዲስ አበባ ከተማ እያየነው ያለ የኮሪደር ልማት በየአካባቢው የነበሩ በርካታ አልባሌ የነበሩ ቦታዎችን ወደ መልካምነት ሊታይ ወደሚችል ወደ ጥሩ መስመር እየመጡ ስለሆነ በዚህ አግባብ ከጠነከርነ በእርግጠኝነት በቅርብ ዓመታት በጣም የተሻለ ስማችን የተቀየረ ጥሩ ሀገር እንገነባለን ብዬ ተስፋ አደርጋለሁ። በቀን ማየው ነገር ለየት ያለ ነገር ነው። በጣም ብዙ ተስፋ የሚሰጥ ነገር ነው። በእኔ እድሜ እንግዲህ እያየሁኝ ነው። ከዚህ በላይ ተስፋ ምን አለ? ደግሞ ኢትዮጵያ ሀገሬ ከዚህ በላይ ለምታ ባያት ደስ ይለኛል። ለልጆቼ መቼም እድሜ ቢሰጠኝ እኔም ብመለከት ደስ ይላል። እኔም ደግሞ ባልኖር ደግሞ ለልጆቼ ተስፋ ነው። በጣም በጎ ተስፋ ይታየኛል። ምክንያቱም የተጀመረው እያለቀ ነው። አሁን የተጀመሩ አሉ። በቤቶቹ በግድቡ ስታየው ጥሩ አካሄድ ነው። በእርግጥ ለኛ ያልፍልናል ባልን እንደሰለጠኑት ሀገሮች በአንድ ጊዜ የሚያልፍ ነገር የለም። ለልጆቻችን ግን በጎ ነገር ይመጣል ብዬ ገምታለሁ። ኢትዮጵያ የድህነት ስብራቷን ለመጠገን ከውጭ በሚመጡ ርዕዮተ ዓለሞች እየተመራች አያሌ ዘመናትን አድካሚ ጉዞን ስታሳልፍ ቆይታለች። አሁን ግን አገር በቀል እሳቤ በሆነው በመደመር ፍልስፍና እየተመራች ለመሬቷን ከገጸ ምድሯና ከርሰ ምድሯ ሀብቷ ጋር እያስተሳሰረች ብልጽግናዋን በማረጋገጥ የማንሰራራት ጅማሯን በይፋ አውጃለች። የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያውያን ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። የሰጡትን የሚያበቅለው ለም መሬት በማዕድን የበለጸገ ገጸ ምድርና ከርሰ ምድር ሀብቷ ሁሉ በእጇ ሁሉ በደጇ የሆነችው ምድር እምቅ የተፈጥሮ ጸጋዋን በመግለጥ ወደ ብልጽግናዋ ከፍታ መስፈንጠሪያ በማድረግ አዲሱን ምዕራፍ መግለጥ በመጀመሯ ወደፊት በጣት በሚቆጠሩ ዓመታት ከአፍሪካ ቀዳሚ የኢኮኖሚ ምንጭ በመሆን ከራሷ አልፋ ለሌሎች አፍሪካ ሀገሮችም ለውጥ እንደምታመጣ ተስፋ እንደተሰነቀባት የዓለም አቀፍ ተቋም IMF ትንበያ ያረጋግጣል። IMF ያወጣውን ትንበያ ፎርካስት የሚቀጥለው 4 ዓመት እስከ 2029 በፈረንጆች ዛሬ 25 እና 29 ተስብታው ከአምስቱ ትልቅ ሀገሮቹ በአንደኛ ደረጃ ያስቀመጧት በእድገት ኢትዮጵያን ወደ 7.5 ኦልሞስት 8% ድረስ ፎርካስት ያደረጉት ኢትዮጵያ ነው። የኛ በኤነርጂ በግብርና በኤር ትራንስፖርት በብዙ በማኒፋክቸሪንግ የኢትዮጵያ ማደግ አካባቢውንም አፍሪካንም ከፍተኛ ለውጥ ሊያመጣ ይችላል። የኢትዮጵያ የማንሰራራት ዘመን ጅማሮ ትክክለኛ መገለጫ የሆነው ታላቁ የህዳሴ ግድብም ኩራዝን በኤሌክትሪክ ብርሃን ከመቀየር የተሻገረ ፋይዳ ያለው ነው። ኢትዮጵያ በጉባ ብስራቶች ያስተላለፈቻቸው ታላላቅ ፕሮጀክቶችም ሲከናወኑ የምግብ ሉዓላዊነትን በማረጋገጥ ከተስፋ ብርሃን ወደሚጨበጥ ብርሃን ለመሸጋገሯና ብልጽግናዋን ለማረጋገጧ ማሳያ ሆኖ ሊወሰድ ይችላል። ለዘመናት የተፈጥሮ ጋዝ በሆዷ ይዛ ረብጣ ዶላሮች ለነዳጅ ግዢ የምታወጣ ሀገር ማዳበሪያን ለማምረት ዋነኛ ግብዓት የሆነውን ፖታሽ ታቅፋ ማዳበሪያን በውጭ ምንዛሪ ስታስገባ የኖረችው ኢትዮጵያ በመቶ ዓመታት ማሳካት ያልቻለችውን በጣት በሚቆጠሩ ዓመታት እውን በማድረግ የምግብ ሉዓላዊነቷን በማረጋገጥ ከበለጸጉ ሀገራት ተርታ ለመሰለፍ ከተስፋ ብርሃን ወደሚጨበጥ ብርሃን በመሸጋገር የማንሰራራት ዘመኗን በሁሉም ዘርፍ በማወጅ ለሁለንተናዊ ብልጽግናዋ እየተጋች ያለች ሀገርን መፍጠር የትውልዱ የቤት ስራ ነው።